አቤልዬ ደረስክልኝ። ቆይ እስካሁን የት ነበርክ? እየፈለኩሽ ነበርኩ፣ ጠፍተሽብኝ ነው። በጣም ነው ናፈቅክ። እኔም ናፍቀሽኛል። ግን ደህና ነሽ? ደግሞ እነማን ናችሁ? ቆይ የት አለ? ኧረ ማሚ ተረጋጊ። የት ነው ያለው? ንገረኝ እኮ ነው የምልህ። እማ ግን ምን አለ ብትረጁ፣ የልጅ ነገር ታውቂው የለ እንዴ? አንቺም እኮ እናት ነሽ። ዝም በል። ልጅ ለእናቷ ምጣ አስተማረች አሉ። አሁን ልብሱ የት ነው ያለው? ለምን ፈልገሽው ነው? ሲመጣ አፍንጫው ላይ ልወረውርለት ነዋ። ቆይ እናንተ እነማን ናችሁ? ለምንድን ነው የማትሰውኝ? እኔ ምን አድርጊያችሁ ነው? ቆይ እንዴ አሁን ምግብ ብበይ ይሻልሻል። አንቺ ምንድን ነው እናገባ? ከዚህ ቤት ለመሄድ ከሆነ በፍጹም እንዳታስቢው። ምን ማለት ነው ደግሞ እሱ? ማን ነው የሚከለክለኝ? እኔ። እባክሽ ማፊ ልቀቀኝ። ፖሊሱ ደወለ። ልጄ እባክህ አንሰው። ልጄ ተገኝታ ይሆናል። አንሰው እባክህ። ሄሎ ሳጅን። ሄሎ አቤል፣ እንዴት አለ? እግዚአብሔር ይመስገን ደህና ነኝ። አዲስ ነገር አለ እንዴ? አዲስ ነገር እንኳን ምንም የለም። ባይሆን አንዳንድ መረጃዎችን ልጠይቅህ ነበር። አደዋወሌ ይቻላል። ምንድን ነው እሱ? ትሁት ከመጥፋቷ 1 ወይም 2 ቀን በፊት የተናገረችው ለየት ያለ ነገር ነበር እንዴ? አረ በፍጹም ሰላም ነበረች። አሁን እንዳወቅኩት ግን አንድ ሊጠልፋት የሚፈልግ ሰው እንዳለ ደርሼበታለሁ። ማለት እስቲ ግልጽ አድርግልኝ። ትሁት የተወለደችው ገጠር ነበረ እና ካደገች በኋላ አባቷ ለአንድ ሰው አጭተዋት ነበር እና እሱ ሰውዬ ይፈልጋት እንደነበር ነግረውኛል። አባትየውን ማግኘት እፈልጋለሁ። የት ናቸው? እኔ ጋር፣ እኔ ቤት ናቸው። እሺ መጣሁ። እሺ ምን አሉ እባክህ? አይ ምንም አላገኙም፣ ግን እርሶን ሊያገኙት ይፈልጋሉ። ቆይ እኔን ለምን? አይ ምንም የለም፣ እንዲሁ ስለጠፋችሁ ስለ ትሁት አንዳንድ ነገርና ለፈለገው ይጠቅመናል ብለው ስላሰቡ ነው። ነው ይሁን። ኑር ልጄ፣ ሰላም አይደለሽም እንዴ? ምን ሰላም አለ ማለት? ምን በእናንተ መሀል የተፈጠረ ችግር አለ? አረ ሰላም ነን። የቱት አባት፣ ያው የቱት መጥፋት ጭንቀት አይደለ? ለዛ ነው እንጂ እኛ በጣም ደህና ነን። ነው። ለነገሩ እኔንም የረበሸኝ እሱ ነው። አዎ የቱት መጥፋት እኛንም በጣም ረብሾናል። ሞቅ የነበረው ቤታችን ከሙቀት በአንዴ ወደ ቅዝቃዜ ለውጡታል። አይ ትሁቴ፣ እንዴት ሆነሽ ይሆን? አይዞት እናገኛታለን። ቆይ ግን ልጄ ነገር ግን እች ልጅ ግን ዛሬ በጤናዋ ነው? አዎ ደህና ነች። ያው የቱት መጥፋት ጭንቀት አይደለ? ምናልባት ለዛ ነው ብለህ ነው? እንደዛ ሆነ ጥሩ። የቱት አባት እንግዲህ በተቻለው አቅም የሚያውቁትን በሙሉ ለፖሊሶቹ ይናገሩ። አንተ ካልክ በቃ እሺ እናገራለሁ። ምክንያቱም ለፖሊሶቹ እያንዳንዱ መረጃ ስለሚጠቅማቸው። በቃ እሺ ልጄ ትገኝልኝ እንጂ ሁሉን ነገር ዘርዘር ይናገራለሁ። ደግሞ እርግጠኛ ነኝ በቅርብ አገኛታል። እስቲ እሱ ብቻ ያድርገው ልጄ፣ ያድርገው ብቻ ይናገራለሁ። ቆይ ግን ይሄ ሁሉ ነገር እየተፈጠረ ያለው በእሳቸው ምክንያት ነው ማለት ነው? አይገርምህም? ቆይ ምንድን ነው አሁን የሰጡት ቃል? ስለ እሱ እንኳን እውቀቱ የለኝም። እስኪ ሲወጡ እንጠይቃቸዋለን። ፖሊሶቹ ቆይ እስካሁን ምንም ያገኙት ነገር የለም? ምንም ያገኙት ነገር የለም። አይዞ እናገኛታለን። ተስፋ አደርጋለሁ። በቃ ልጁ አስቸጋሪ ስለሆነ
እኔም ልጅ እንዳይወስድብኝ ስል ነበር ወደ ከተማ የላኳት። በኋላ ድንገት ተነስቶ ካላመጣት ካልወለድካት ማለት ጀመር። እኔም አሻፈረኝ አልኩት። ሲመስለኝ ይህኔ ነው እንግዲህ ያለችበት ቦታ ተከታትሎ መጥቶ ያፈናት። ስለዚህ እርስዎ የሚጠረጥሩት እሱን ነው ማለት ነው? አዎ በደንብ እሱን ነው የምጠረጥረው፣ በደንብ አዎ። እንዴት ነው በላንተ? ምን አዲስ ነገር አለ? እየፈለጓት ነው። ለፖሊስ አመልክቷል። ለዛም ነው እዚህ ይዘናት የመጣ ነው። እንዲሁ በቀላሉ ሊያገኟት መስሏቸዋል። የዋዛ ሰው አድርጎኛል አንተ። ትሁት የት ነሽ? ያ የሚያምረው ፈገግታሽ ናፈቀኝ እኮ። ኧረ ትሁት የት ነሽ? ነፍሴ ተጨነቀልሽ። አቤል አቤልዬ፣ አቤልዬ ደረስክልኝ። ቆይ እስካሁን የት ነበርክ? እየፈለኩሽ ነበርኩ፣ ጠፍተሽብኝ ነው። በጣም ነው የናፈቅከኝ። እኔም ናፍቀሽኛል። ግን ደህና ነሽ? ደግሞ እነማን ናችሁ? ቆይ ዝም ብለህ ብቻ ቀፈኝ እባክህ። ምንድን ነው? እናገባ ከዚህ ቤት ለመሄድ ከሆነ በፍጹም እንዳታሰቢው። ምን ማለት ነው ደግሞ እሱ? ማነው የሚከለክለኝ? እኔ እንግዲህ የዛኔ ወንድ ትሆናለህ። ቆይ ለምን እንደማትረጂኝ? ያው እነሱ ስለሚረዱ አይደል ከኔ ያስበልጠ ያያያቸው። እባክሽ ማኪ ልቀቀኝ። እንግዲህ በስተመጨረሻ ነፃ ወጣን ማለት ነው። ይሄማ በጣም አስደሳች ዜና እኮ። አሁን ያለ ከልካይ እንደ ልባችን መገናኘት እንችላለን። ልክ ብለሻል። አሁን ማንንም እያሰብን አንሳቅቅም። ለጊዜው ቆንጆ ነው የሚቻለው። ጥሩ አድርገሻል። አሁን ምን እንዳማረኝ ታውቃለህ? ምንድን ነው ያማረሽ? በፍቅር ጥፍት ማለት። አሁን ማን ከልክሉን? ጥፍት ነው የምንለው። እዛ ቤት በጭራሽ ድጋሚ መግባት አልፈልግም። በፍጹም አትገቢ። አግባኝ። ቆይ አሁን አይደለም፣ ትንሽን ቆይ። ከዛ በኋላ ያለማንም ከልካይ ያገባሻለሁ። እስኪ አስቡ፣ ከአንተ ጋር ተጋብተን የሚያስቀና ህይወት ስንኖር። ሳስበው ራሱ በጣም አስቀናኝ። በጣም የምትለኝ ሰው ነህ ታውቃለህ አይደል? እድሜ ላንቺ። እኔማ በምን አውቃለሁ? ማን ነግሮኝ ያውቃል? አሁን አንቺ ገና ነገርሽ። ግን ቆይ ከዚህ በፊት ምንም ፍቅረኛ አልነበረም? ኧረ እኔ ምንም አልነበረኝም፣ ድንግል ነበርኩ። አንቺ ነሽ ወሰድሽብኝ። ኧረ እባክህ። ከፈለግሽ እጅሽን አምጪ ልማልልሽ። ተው በቃ ገባኝ። ምኑን የገባሽ? አንተው ፍታላት። ልቀቀኝ! ልቀቀኝ! አልፈልግም! ልቀቀኝ! ቆይ እናንተ እነማን ናችሁ? ለምንድን ነው የማትሰውኝ? እኔ ምን አድርጊያችሁ ነው? ቆይ እንዴ! አሁን ምግብ ብትበይ ይሻልሻል። አንቺ ምግብ በፍጹም አልበላም። እሺ በፍጹም ብትበይ ይሻላል። ልቀቀኝ!
አይ አይ ልጄ ትሆናለሽ። ምን ነው ፈጣሪ፣ ምን ነው ጭንቅቅብኝ። ኧረ ልጄ ሰላም ሆነ አይሆን ምን አለ ልጄ የምታሳየው እባክህ። ይቅርብኝ። አሁን እንኳን አላስፈለገኝም። ኧረ የቱት አባት እንደዚህ የማይሆኑ ከጧት ጀምሮ እኮ ምንም ምግብ አልበሉም። ለጤነቱም ጥሩ አይደለም። አይ ልጄ ብርሃኔን ከዓይኔ አጥቼ እንዴት እህል በአፌ ይዞራል? ጭንቀቱ እኮ ይገባኛል፣ ግን ደግሞ በቃ አንድ ያለውን ነገር እንዳለ ለፈጣሪ መተው ነው። በቃ ይብሉ። እንደውም ልጄ እንደውም ብያለሁ፣ እንደውም እባክዎትን ትንሽ ብቻ። አይ በቃኝ አልኩህ፣ በቃኝ። አይዞት እናገኛታለን። ቅድም ፖሊስ ሲያወራ አልሰሙትም? የሆነ ተስፋ ነገር እኮ አለው። እንደው ልጄ በዚህ ሰዓት በልታ ይሆን ወይስ ተርባ ይሆን? ቆይ ልጄ እኔ እኮ ጨንቆኝ እኮ ነው ልጄ። ቆይ የት ብዬ ልፈልጋት? አይዞት ጋሼ፣ ሁሉ ነገር ይስተካከላል። እነሱም የእጃቸውን ያገኛሉ። አይ እንደው እሱ መቀጣቱ ቀርቶብኝ ልጄን በሰላም በመለሰልኝ። እንዴት አይነት እርኩስ ሰው መሰለ! አጋንንት! በቂው እኮ የተረገመ አጋንንት እኮ ነው። አጋንንት የሆነ ልጅ። ታዲያ እርሱ ይህን ነገር እያወቁ እንዴት ልጆትን ለእሱ ቃል ይገባሉ? አይ ልጁ እንደዚህ አጋንንት እንደሆነ በምን አውቄ? ያኔ ልጆች ነበሩ ልጆች። አባትየውም ደግሞ እንዴት አይነት ጥሩ ሰው ነበር መሰለ! በጣም ጥሩ ሰው። አሁን ነው ሁሉ ታሪክ የማውቀው። እንደዚህ አይነት ውሳኔዎች ፈጽሞ መቅረት አለባቸው። ምክንያቱም የወላጅም ሆነ የልጆችን ሕይወት በጣም የሚያበላሹ ናቸው። አሁን የገባኝ እኛ ወላጆች ለራሳችን ስንል በልጆቻችን ላይ የምንወስነው ውሳኔ ምን አይነት ችግር እንደሚያመጣባቸው አሁን የገባኝ። ብቻ ፈጣሪ ተለምኖኝ ልጄን በሰላም ያምጣልኝ እንጂ ለማንም ሁለተኛ ለማንም ይሄን አልመክርም። እሱስ ልክ ብለዋል። ሰሞኑን ፈተና ይበዝቷል። ቆይ የቱትና የአባቷ ጉዳይ ነው? እሱ ብቻ ቢሆን ማጥሩ ነበር። እና ታዲያ ምንድን ነው? ማኪ የቱትን አባት ከዚህ ቤት ካላስወጣህን እዚህ ቤት አልኖርም ብላ ጥላ ወጥታለች። እውነትህን ነው? አይገርምም? አሁን በዚህ ሰዓት እንደዚህ ይባላል? ቆይ ማኪ የምነካት እንዴት እንደዚህ ይባላል? እኔም በጣም ነው የገረመች። ቆይ ሰውዬው በዚህ ሁኔታ ላይ ያለ እንዴት ነው ልሸኛው የምችለው? ማኪ ይህን ልትረዳ ይገባት ነበር። አጥፍታለች። እሷ የራሷን ስሜት ብቻ የምትከተለው ይህ ካልሆነ ብላ ድርቅ የምትለው ነገር አለ። ይሄ ደግሞ እንዴት ይሆናል? ቆይ እኔ ከማኪ ይህንን አልጠብቅም። እኚህ ሰውዬ የት ይሄዱ? በጣም ነው ያናደደች። ቆይና ምን ልታደርግ አሰብክ? ልታባራቸው ነው? አረ በፍጹም። እንዴት ነው የማባራቸው? የት ሄደው ይርቃሉ? እኮ እኔም እሱን ነው የምደግፈው። ብቻ በጣም ግራ ገብቶኛል። በዛ ላይ ደግሞ እኮ ለማየ ነግራት እኮ ነው የሄደችው። ምን ብላ? የቱት አባት መምጣታቸውንና እሳቸው ከዚህ ቤት ካልወጡ እሷ እንደማትገባ። ማኪ ግን ምን ነካት? እኔ የምልህ ለምን ቆይ አትለያዩም? እንደ ሀሳብ እሱም አይሆንም። እንደዛ ከሆነ ጥፋቱ እኔ ነው የሚሆነው። እና ቆይ ምን ተሻለ? እኔ እንጃ። በቃ እስቲ የሚሆነው ዝም ብዬ ያለሁ። የቱት አባት ነው ወይስ ቤተክርስቲያን ሄደው ነው?
ሄሎማ ሰውየውን እኮ ስላላየሽው ነው። በጣም ነው የሚያሳዝነው። ትልቅ ሰው እኮ ነው። እንዴት ነው ከቤት ውጣ ብዬ የማባረረው? እባክሽንማ ተረጋጊ። ቆይ አንቺ እንኳን ለምን አትረጂኝም? ማኪ ቤት የለችም። ቤቱን ለቃ ወጣለች። ላስቀራት ሞክሬ ነበር። ለትንሽ ጊዜ እኮ ነው የሚቀመጡት፣ ሰው እስክትገኝ ብቻ። እባክህ አትጨክንብኝ። አንድ ልጄን መልስልኝ። ለሰውስ ምን ይባላል? እኔስ መጨረሻዬ ምን ሊሆን ነው? ልጅ ሰጠኝ እንዳልሰጠኝ ልሆን? ልጄንስ ለማንም አውሬ አስበልቼ አረፌ ምንም እንዳልተፈጠረ ዝም ልበል? ይህንንስ እናቷ ስትሰማ ዝም ትለኛለች? እንደ ወንድስ ትቆጥረኛለች? ኧረ አምላኬ አንድ በለኝ እባክህ። ዝም አትበለኝ፣ አንድ በለኝ። የት አለ? ኧረ ማሚ ተረጋጊ። የት ነው ያለው? ንገረኝ እኮ ነው የምልህ። እማ ተረጋጊ እንጂ። ዝም በል አንተ። አይደለህም እኔን የምታረጋጋኝ። የት አለ? ቤት የለም፣ አሁን ወጥቶ ነው። አረ እንደዛ ነው። እንግዲያውስ በዛው ማደሪያውን ይፈልግ፣ እነግረዋለሁ። ስልኩን ስጠኝ። ስልኩን አላውቀውም። እሺ ይመጣ የለ እኔ እንደሆነ እሱን ሳላባረር አልሄድም። እማ ግን ምን አለ ብትረጁ፣ የልጅ ነገር ታውቂው የለ እንዴ? አንቺም እኮ እናት ነሽ። ዝም በል። ልጅ ለእናቷ ምጥ አስተማረች አሉ። አሁን ልብሱ የት ነው ያለው? ለምን ፈልገሽው ነው? ሲመጣ አፍንጫው ላይ ልወረውርለት ነዋ። ክፍሉ እኮ ቁልፍ ነው። እና ቁልፉ የለም? እሱ ጋር ነው። በጣም ጎበዝ። ታዲያ ለምን የቤቱን ቁልፍ አትሰጠውም ነበር? ለካ ማኪ ወዳ አይደለም ቤቱን ጥላ ሄደችው። እንደምን አመሸ ልጄ? እግዚአብሔር ይመስገን። እንደምን ዋልሽ እህቴ? እንደው የልጅ ነገር ጭንቅ ቢለኝ ከተማውን ስዞር ስፈልጋት አልኩ። በዛው አጋጣሚ አንድ ቤተክርስቲያን አገኘሁና እዛ ገብቼ ጸለይኩ። እንዲሁ ፈጣሪም ሊረዳኝ አልቻለም። እንደውም ባይንም ሊቀበልኝ አልቻለም። ይኸው ዞሬ ልፍት ብዬ መጣሁ ለልጄ። የቱት አባት በቃ ይበቃል፣ አያማሩ ከዚህ በላይ። እንደው ምን ላርግ? እንደው ልጄ አንጀቴ ምን ሆናብኝ ይሆን? እንደው እሷን ባሰብ ቁጥር በቃ ሆዴ ባስ ይለዋል። አይዞት ትገኛለች፣ ይረጋጉ። የቱት አባት እናቴ ነኝ፣ ተዋወቋት። ኧረ እባክህ። አይ እንደው እንዴት ነሽ የአቢል እናት? መቼም አቢልን የመሰለ ልጅ ሰጥቶሻል። እንደው እግዚአብሔር የመረቀው እግዚአብሔር የባረከው። እንደው እኔ እንደዚህ አይነት ልጅ መቼም ከተማ ውስጥ አገኛለሁ እንደው ይኖራል ብዬ ማስቤ አላቅም ነበር። እንደው እግዚአብሔር የባረከው ልጅ ነው የሰጠሽ። እግዚአብሔር የባረከው ልጅ እግዚአብሔር ይስጠው። አዎ ፈጣሪ ባርኮ ነው የሰጠኝ። አዎ እውነት ነው።